አብሮ ለመኖር ለመጀመሪያ ጊዜ አሜሪካ እንደገባው የተቀበለኝ ዲያስፖራ በየነ ይባላል። በየነ ጥሩ ሰው ነው፣ ግን ሁሌም አዲስ መጤና ፍሬሽ መሆኔን ሊያስታውሰኝ ይፈልጋል። አንድ ቀን ስማ በውቄ ቱ ቢ ኦነስት ዊዝ ዩ እንግሊዘኛ ለመናገር ባትሞክር ደስ ይለኛል። እንግሊዘኛ ስትናገር እንደ ግዕዝ ነው። የምትፈልገውን ነገር ጥርት ባለ አማርኛ ለእኔ ንገረኝና እኔ ጥርት ባለ እንግሊዘኛ አስተረጉምልሃለሁ አለኝ። አብሮ ለመኖር ስል እየመረረኝም ቢሆን ተስማማሁ። ከዕለታት አንድ ቀን የሆነ ፈረንጅ ካፌ ገባን። ባሬስቷ ዋካን አይ ጌት ፎር ዩ ስትለኝ እውነትም እንደ ግዕዝ ነው። አሁን ሳስበው ዋካን አይ ጌት ዩ ስትለኝ በየነ ወደ እኔ ዞሮ ምን ትፈልጋለህ እያለች ነው። በዝንጅብል የተቀሸረ ሻይ እንደምፈልግ ንገራት አልኩት። በየነ ወዲያው ወደ ባሬስቷ ዞሮ ካን ዊ ጌት ዋን የዝንጅብል ሻይ ነው ያልከኝ አይደል? አዎ አልኩት። እኔ የምልህ ለምን ሌላ የረባ ነገር አታዝ? አብሮ የመኖር አንዱ መገለጫ የምትወደውን ነገር ከወዳጆች ጋር መጋራት ነው። አንድ ቀን ኤርሚያስ አመልጋ የተባለ ስመጥር ሰው የሰጠውን ቃለ መጠይቅ አይቼ ስጨርስ ለበየነ ደወልኩለት። ኤርሚያስ አመልጋን ታውቀዋለህ? የማውቀው መሰለኝ አለኝ። በየነ አላውቀውም ማለት አይወድም። ስማ ሰውየው የሚገርም ላይፍ ስታይል ነው ያለው። በቀን 2 ሊትር ውሃ ይጠጣል፣ ስፖርት ይሰራል። የሚበላው ራሱ በ24 ሰዓት አንዴ ብቻ ነው እና በ67 ዓመቱን ብታየው ዘሎ ያልጠገበ ጎረምሳ ይመስላል አልኩት። አይ አንተ ደግሞ የ67 ዓመት ሰው እንዴት ጎረምሳ ሊመስል ይችላል? ጠጉሩን ኪዊ ቀለም ተቀብቶ ሸውዶ ነው። ኧረ ሰውየው መላጣ ነው አልኩት። ግድ የለህም መላጣውንም ቢሆን ይቀባል። እስቲ መጀመሪያ ኢንተርቪውን ይኸውና እናወራለን አልኩት። በመጨረሻ በማግስቱ ደወለልኝ። እንዴ የት ሄጄ ነው እንዲህ አይነት ድንቅ ነገር ያመለጠኝ እባክህ? ኧረ በለው ሰውየው ጥግ ድረስ ነው የተገለጠለት። በአንዲት አጭር ቪዲዮ ህይወቴን ሙሉ በሙሉ ሊቀይር የሚችል ትምህርት ነው የቀሰምኩት። እና የእሱን አርያ መከተል ፈልገህ ነው ስል ጠየቅኩት። ምንም ጥርጥር የለውም። ስፖርቴን አዘንጬ እሰራለሁ። ጧት 2 ሊትር ውሃ እጠጣለሁ። በ4 ሰዓት አንዴ መብላቱ እንኳን ለጊዜው ይለፈኝ፣ ቀስ ብሎ ይደረስበታል። በሶስተኛው ቀን በየነ ደወለልኝ። ስማ ምን በድዬ ነው በሰላምና በደስታ በምኖርበት ሀገር ይህንን ሰውዬ ፈተህ የለቀቅብኝ? ምን ተፈጠረ አልኩት። እሱ የሚለውን ሰምቼ በቀደም ባዶ ሆዴን በ2 ሊትር ውሃ ሞልቼ ቢሮ ገባሁ። ከዚያ ምን የተከሰተ ይመስልሃል? የ30 ደቂቃ ስብሰባ 5 ጊዜ እያቋረጥኩ ሸናሁ። አለቃዬ በጣም ተናዶ ሁለተኛ ስብሰባዬን ረግጠህ ወደ ሽንት ቤት ብትሯሯጥ ከስራ አሰናብትሃለሁ ሽንታ ብሎ ዝቶብኛል። አዝናለሁ አልኩት። አንተማ ለምን ታዝናለህ? ደስ ይበልህ እንጂ። እኔ የምልህ ኤርሚያስ አመልጋ ያልከው ሰውዬ በ24 ሰዓት አንድ የሚበላው ከስራ ተባሮ ነው እንዴ? ረጅም ጊዜ መጾም እድሜን እንደሚያስረዝም ላስረዳው ሞከርኩ። እስቲ በእናትህ ዝም በል ብሎ አቋረጠኝ። ከምርምር ላይ ተነስቼ ነው የማናግርህ አልኩት። እኔ ደግሞ ከልምዴ ተነስቼ ልንገርህ። ይኸውልህ የኔ አባት ውዳዴን፣ ገናን፣ ፍልሰታን፣ ነነዌን ይጾም ነበር። ይሄ ሁሉ ጾም ስለማይበቃው በወዳጅነት ተሰልፎ የሙስሊሞችን ጾም ሁሉ ይጾም ነበር። ምን ዋጋ አለው?
ይህ ሁሉ ጦም በ40 ዓመቱ ከመቀጨት አላዳነው። ታመው ነበር አልኩት። አሟሟቱስ በአምባጓሮ ነው። ለሁለት ደብድበው ገደሉት። እና ይሄ ከጾም ጋር ምን አገናኘው አልኩት። አይ የጾም ቀን በባዶ ሆዱ አግኝተውት ነው እንጂ በልቶማ ቢሆን 10 ሆኖ ቢመጡ እንኳን አይችሉትም ነበር። አብሮ ከመኖር ግዴታዎች አንዱ የወዳጅ አደራን መጠበቅ ነው። ከአሜሪካ በርሬ ወደ እናት ሀገሬ በገባሁ ማግስት አንድ ስልክ ደወሉ። ሄሎ ገረመው ነህ? አቤት። ወንድምህ በየነ ከአሜሪካ መድኃኒት ልኮልህ ይዤልህ መጥቼ ነበር። በጣም አመሰግናለሁ። ነገ ጠዋት ያለህበት ቦታ ልምጣ? ተስማማሁ። በማግስቱ ስደውልለት ስልኩ አይነሳም። በሁለተኛው ቀን እንደገና ደወልሁ። ሄሎ ይቅርታ፣ ትናንትና ትንሽ አሞኝ ስለነበር መምጣት አልቻልኩም። እንዲያውም ያው ካላስቸገርኩህ ሰፈሬ መጥተህ ለምን አትሰጠኝም? ሰፈር የት ነው? ቦሌ አለኝ። ቦሌ የት? እዚህ ባለተጎታችሁ ቦሌ ቡልቡላ። እኔ እኮ ቀበና ነኝ አልኩት። ካለህበት ብዙ አይርቅም። 2 ሚኒባስ፣ 1 ባቡር፣ 3 ባጃጅ ቢፈጅብህ ነው። አብሮ ለመኖር የማይደረግ ነገር የለም። በማግስቱ ወደ ተባለ ቦታ ገስግሼ ሄድኩና ደወልሁለት። ከእልህ አስጨራሽ የስልክ ቅጥቀጣ በኋላ የስልኩን አንስቶ ማነህ አለኝ። በእውቀቱ ነኝ። ምን ፈለግ? ወንድምህ በየነ መድኃኒት ልኮልህ ተሽሎኛል፣ ከፈለክ ራስህ ዋጠው። አዲስ አበባ ገብቼ ትንሽ እንደሰነበትኩ የአጎቴ ልጅ እንኳን ለአገርህ አበቃህ ሊለኝ ከማንኩሳ መጥቶ ወደ ማዘወትረው ግሮሰሪ ይዤው ሄድኩ። ገና ገብተን ወንበር እንደያዝን ምን ነው ይሄ ቤት እንደ ሙት ጎጆ ጭር አለ፣ ዘፈን የላችሁም ብሎ ቀወጠው። አስተናጋጁ የኔ እንግዳ መሆኑን ካየች በኋላ ልትተባበረው ፈለገች። ችግር የለም፣ ምን አይነት ዘፈን ይደረግልህ? ባህላዊ ወይስ ዘመናዊ? ባህላዊውንማ በአገሬ ጠግቤዋለሁ፣ ዘመናዊ ነው እንጂ ማን ይሁንልህ? ማን አለ? ቤቲጂ፣ ሮፍናን፣ ዮሐና፣ ካስማሰ። የአጎቴ ልጅ ትንሽ ያመነታ ከቆየ በኋላ ሞላ ሰጥ አድርጌላችሁም። እኔ በግል ጸባዬ የቤት ልጅ ነኝ ማለት እችላለሁ። ግን አንዳንዴ አብሮ ለመኖር ሲባል ጓደኞቼ የሚወዱት ስፍራ ለመገኘት እገደዳለሁ። አንድ ቀን ቦሌ የታወቀ ክለብ ውስጥ ራሴን አገኘሁት። መድረክ ላይ አንድ አማተር ዘፋኝ ኦሆ ገላጋይ ገላጋይ የሚለውን የይሁኔ በላይን ዘፈን በአረጋኝ ወራሽ ድምፅ እየዘፈነው ነው። አራት ተመሳሳይ ልብስ የለበሱ ተወዛዋዦች ከብልጭልጭ ወረቀት የተሰራ ጎራዴ አንግበው በጭፈራ ያጅቡታል። ድንገት ከታዳሚው መካከል የሆነ ሰውዬ ወጥቶ እስክስታውን ማስነካት ጀመረ። ልብ ብዬ ሳየው የተወዛዋዦች አሰልጣኝ መሰለኝ። ልጆች እንደሱ አይደለም፣ እንዲህ ነው፣ እንዲህ ነው የሚደረገው የሚል ይመስላል። ንሽጥ አድርጎኝ ብድግ አልሁና ከቦርሳዬ ውስጥ 50 ብር ምሽልቅ አድርጌ አውጥቼ ግንባሩ ላይ ገደገድሁለት። ከዚያ ወደ ወንበሬ ስመለስ ጓደኛዬ አሁን የሸለምከው ሰውዬ ማን እንደሆነ ታውቃለህ? ማን ነው? ወርቁ አይተህ ነው ይባላል። በአሁኑ ጊዜ የአገሪቱ አንደኛ ሀብታም ነው። ተው እባክህ። እውነት እንደ ፎርድ መጽሔት ዘገባ ከሆነ የሀብቱ መጠን 2 ቢሊዮን ብር ይደርሳል አለኝ። አሁን ወደ 2 ቢሊዮን ነጥብ 50 ከፍ አደረኩለት ማለት ነው። ጭፈራው እንዳበቃ ከወርቁ አይተነው ጋር በደንብ ተዋወቅኩ። ቅድም የተወዛወዘበት ዘፈን ግጥም እኔ እንደጻፉት ስነግረው በጣም ተደነቀ። እስቲ ዱባይ እንሂድና ቁርስ እየቀማመስን እናወራ ሲለኝ እምባዬ መጣ። በመጨረሻ ምን የማግዝ ነገር አለ? ምን ለመስራት አስበሃል
የቅርብ እቅድስ ምንድን ነው አለኝ። እኔ እንኳን የቅርብ እቅዴ በቅርቡ ካቋቋምከው የዘይት ፋብሪካ ብዙ ሳይርቅ ባለ 5 ኮከብ ፓስቲ ቤት መክፈት ነው። ከአብሮ መኖር ዘይቤዎች ሁሉ በጣም ፈታኙ ትዳር ይመስለኛል። በትዳር ውስጥ ብዙ ሰው የማያስተውላቸው መስዋዕትነት የማይመስሉ ጥቃቅን መስዋዕትነቶች ሞልተዋል። አንድ ቀን ከባለቤቴ ጋር አወላልቀን ስናወራ ፍቅር አለችኝ። ፍቅር ሁልጊዜ አልጋ ላይ አይሰለችህም? ሁሌ አልጋ ላይ እንደ በሽተኛ ይሰለቻል። እንዴት እንድናደርግ ፈልገሽ ነው? እኔ ጠረጴዛው ላይ ደገፍ እላለሁ፣ አንተ ወንበር ላይ ትወጣለህ። የቀረውን ለእኔ ተውልኝ። ሳሎናችን ውስጥ እግሩ የሚንቀጠቀጥ የሳጠራ ወንበር አለ። እዚያ ላይ ወጥቼ አምፖል ገጣሚ መስዬ ቆሙ። ከአንድ ደቂቃ ምናምን ሰከንድ በኋላ እሷ ፍቅር እንዴት ነበር? ጥርሴን አስለቅመሺ ነበር። በትዳር ውስጥ ሳይጋጩ አብሮ ለመኖር ከባድ ነው። ባልና ሚስት በግልጽ ከተነጋገሩ የማይፈታ ችግር የለም ሲባል እሰማለሁ። አይመስለኝም። የምታስበውን ሁሉ በግልጽ ከተናገርክ ትዳሩ በግልጽ መፍረሱ አይቀርም። እንዲያውም ትዳርን ከመፍረስ የሚያድነው አንዳንድ እውነተኛ ስሜቶቻችንን በማለባበስ ነው ብዬ አስባለሁ። ሚስቴ ስለ እኔ የሚሰማትን የነገረች ቀን ነው ትዳራችን የፈረሰው። የሆነውን ዘርዘር ሳደርገው ይህን ይመስላል። በደንብ ዘርዘር ላድርግላችሁ ብዬ ነው። ልጆች ስላልወለድን ለልጅ ስም ሰጥቶ የሚገኘውን ደስታ ማጣጣም አልቻልኩም በትዳር ውስጥ እና ያንን ለማካካስ ለሰውነት ክፍሎቼ ስም እሰጣቸዋለሁ። ለምሳሌ አይኔን ቦጋለ ብየዋለሁ፣ እጄን ለገሰ ብየዋለሁ፣ ደረቴን ወሰን የለህ ብየዋለሁ፣ አፌን አመንሲሳ ብየዋለሁ። በኦሮምኛ አመንሲሳ ማለት አሳምነው ማለት ነው። መላው ሰውነቴን ደግሞ ባይፈርስ ብዬ ሰይሜዋለሁ። በመጨረሻ ሚስቴን ቤብዬ እስቲ ለሱ ደግሞ አንቺ ስም አውጭለት፣ ለአጅሬ አንቺ ስም አውጭለት አልኳት። የሚገርማችሁ ነገር የጠበቅኩት አናጋው ትለዋለች ብዬ ነበር። ይሄ እንኳን ቢቀር ሀጎሴ ምናምን ትለዋለች ብዬ አስቤ ነበር። እሷ ምንም ሳታመነታ ቢያድግልኝ ብየዋለሁ። እጅግ በጣም ነው የማመሰግነው። እጅግ በጣም በጎ የሆነ መንፈስ ያለው በጣም የሚወዱኝን ወዳጆችን እንዳገኘው ነው የሚሰማኝ። ፊት ለፊት ስላገኘኋችሁና ስለተጨዋወትን፣ ስላወራን፣ ስላወጋን ደስ ይለኛል። በተቻለኝ መጠን ሌላ ጊዜ ላስደስታችሁ፣ ላዝናናችሁ፣ ሀሳቤን ለመግለጽ ከፊታችሁ ቆማለሁ ብዬ አስባለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።